በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት አራተኛ ዓመቱን ለመያዝ ሲቃረብ የክሬምሊን አስተዳደር የሀገሪቱን ወታደራዊ አቅምና ማህበራዊ መዋቅር ወደ ላቀ ወታደራዊ ዝግጁነት የሚቀይሩ አዳዲስ እርምጃዎችን እየወሰደ ይገኛል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የፈረሟቸው አዋጆችና የወሰዷቸው ወታደራዊ እርምጃዎች ሩሲያ ለረጅም ጊዜ ለሚዘልቅ ግጭትና ለከፍተኛ ስትራቴጂካዊ ውጥረት ራሷን እያዘጋጀች መሆኗን ያሳያሉ። ከእነዚህ እርምጃዎች መካከል ዋነኛው የሩሲያ ፕሬዝዳንት ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ተግባራዊ የሚሆን ዓመቱን ሙሉ የሚቀጥል የግዳጅ ወታደራዊ ውትድርና ምልመላ እንዲከናወን የሚደነግገውን አዋጅ መፈረማቸው ነው። ይህ አዋጅ ቀደም ሲል በሩሲያ ይሰራበት የነበረውን ወቅታዊ ምልመላ ስርዓት በመለወጥ ወታደራዊ ምልመላው ምንም ሳይቋረጥ ዓመቱን ሙሉ እንዲካሄድ የሚያዝ ነው። አዲሱ የግዳጅ ውትድርና አዋጅ በ2026 ውስጥ ብቻ ዕድሜያቸው ከ18 እስከ 30 የሆኑ 261 ሺህ ሩሲያውያን ወጣቶች ለግዴታ ወታደራዊ አገልግሎት እንዲጠሩ ትዕዛዝ ሰጥቷል። ምንም እንኳን የምልመላ ተግባራቱና ወረቀት የመበተኑ ስራ ዓመቱን በሙሉ የሚከናወን ቢሆንም ምልምሎቹ በአካል ወደ ወታደራዊ አገልግሎት ጣቢያዎች የሚላኩት ግን በዓመት 2 ጊዜ መሆኑ ተነግሯል። እነዚህ ጊዜያትም ከሚያዝያ 1 እስከ ሐምሌ 15 እና ከጥቅምት 1 እስከ ታህሳስ 31 ባለው ጊዜ ውስጥ እንዲሆኑ ተወስኗል። ይህ አዋጅ በሩሲያ ፓርላማ በጥቅምት 2025 የጸደቀውንና የምልመላ ቦርዶች ምንም የጊዜ ገደብ ሳይኖራቸው ዓመቱን ሙሉ በንቃት እንዲሰሩ የሚፈቅደውን ሕግ ተከትሎ የመጣ ነው። በተያያዘም ፑቲን በፈረሙት ሌላ አዋጅ ተጠባባቂ ወታደሮች በሀገሪቱ ውስጥ የሚገኙ እንደ ኢነርጂ፣ ትራንስፖርትና ሌሎች ወሳኝ መሰረተ ልማቶችን የመጠበቅ ኃላፊነት እንዲሰጣቸው ወስነዋል። እንደ አውሮፓውያን አቆጣጠር በ2026 የሚጀምረው ይህ አሰራር ተጠባባቂ ወታደሮቹ ለእነዚህ ወሳኝ ተቋማት ጥበቃ የሚረዳ ልዩ ስልጠና እንዲወስዱ ያዛል። የሩሲያ መንግስት በአሁኑ ወቅት ጥበቃ የሚያስፈልጋቸውን ስትራቴጂካዊ ቦታዎች የመለየት ስራ የተሰጠው ሲሆን የመከላከያ ሚኒስቴር ደግሞ የትኞቹ ወታደራዊ ክፍሎች ለእነዚህ ተጠባባቂ ኃይሎች ስልጠና እንደሚሰጡ ይወስናል ተብሏል። የሩሲያ የንቅናቄ ተጠባባቂ ኃይል በውል ስምምነት በሚሰሩ በጎ ፈቃደኞች የተዋቀረ ሲሆን ቀደም ሲል እነዚህ ኃይሎች ለውጊያ ወይም ለጥበቃ ተግባራት ሊሰማሩ የሚችሉት በጦርነት ጊዜ ወይም በይፋዊ የክተት አዋጅ ወቅት ብቻ ነበር። ሆኖም በህዳር 2025 በተደረገ የህግ ለውጥ እነዚህ ኃይሎች በሰላም ጊዜም ቢሆን ወሳኝ መሰረተ ልማቶችን እንዲጠብቁ የሚያስችል ወታደራዊ ስልጣን ተሰጥቷቸዋል። በወታደራዊ መስክ ደግሞ ሩሲያ ዓለምን ያስገረምና ውጥረትን ያባባሰ ሌላ እርምጃ ወስዳለች። የኒኩለር አቅም ያላቸውና እጅግ ዘመናዊ የሆኑት ኦርሺኒክ የተባሉ ሚሳይሎቿ በጎረቤት ሀገር ቤላሩስ ውስጥ ወደ ንቁ የውጊያ አገልግሎት መግባታቸውን የሚያሳይ ቪዲዮ ይፋ አድርጋለች። ቤላሩስ የኔቶ አባል ከሆኑት ፖላንድ፣ ሉቴኒያና ላቲቪያ ጋር ድንበር የምትጋራ ሀገር በመሆኗ ሚሳይሎቹ እዚያ መመደባቸው ለምዕራባውያን ትልቅ ስጋት ሆኗል። ፕሬዚዳንት ፑቲን እንደገለጹት እነዚህ ሚሳይሎች ከድምፅ ፍጥነት 10 እጥፍ በላይ የሚጓዙ በመሆናቸው በአሁኑ ወቅት ባሉ ማናቸውም የመከላከያ መሳሪያዎች ሊመቱ ወይም ሊከሽፉ አይችሉም። መካከለኛ ርቀት ተኳሽ የሆኑት እነዚህ ሚሳይሎች እስከ 5500 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን ይህም ከቤላሩስ ወይም ከሩሲያ ተነስተው መላ አውሮፓን ወይም የአሜሪካ ምዕራባዊ ጠረፍ በቀላሉ መምታት ይችላሉ ማለት ነው። በሩሲያና ቤላሩስ መከላከያ ሚኒስቴሮች የተለቀቀው ቪዲዮ ሚሳይሎች በትክክል የት ቦታ እንደሚቀመጡ ባይገልጽም ተንቀሳቃሽ መተኮሻዎቹ ወደ ጫካ ሲገቡና መደበቂያ መረብ ሲለብሱ ያሳያል። የቤላሩስ መከላከያ ሚኒስቴር በበኩሉ የኦርሺኒክ ሚሳይል ክፍለ ጦር በሀገሪቱ በተወሰኑ ስትራቴጂካዊ አካባቢዎች የውጊያ ግዴታ ተግባራትን መወጣት መጀመሩን አረጋግጧል። በሌላ በኩል የሩሲያ ጦር በዩክሬን ሰሜን ምስራቅ ክፍል ጥቃት እያጠናከረ ይገኛል። የሩሲያ ጦር ጠቅላይ ኤታማዦር ሹም ጄኔራል ቫለሪ ግራሲሞቭ እንደተናገሩት ፕሬዚዳንት ፑቲን በ2026 በዩክሬን የሱሚና የካርኪቭ ግዛቶች ውስጥ ሩሲያ ከጦርነት ነጻ የመከላከያ ቀጠና ብላ በምትጠራው አካባቢ የግዛት መስፋፋት እንዲደረግ ትዕዛዝ ሰጥተዋል። ፑቲን ይህንን የመከላከያ ቀጠና አስፈላጊ ነው የሚሉት ዩክሬን በሩሲያ የድንበር ከተሞች በተለይም በቤልግሮድና በኩርስክ ላይ የምታደርገውን የድሮንና የመድፍ ጥቃት ለመከላከል እንደሆነ ይገልጻሉ። ይሁን እንጂ ዩክሬን ይህን ሀሳብ እብደት ስትል የጠራችው ሲሆን ሩሲያ ወደ ዩክሬን ግዛት ይበልጥ ለመግባት የምትጠቀምበት የሐሰት ሰበብ ነው ስትል ውድቅ አድርገዋለች። ጄኔራል ግራሲሞቭ ይህንን ማስታወቂያ ያስነገሩት ሩሲያ ዩክሬን በፕሬዝዳንት ፑቲን መኖሪያ ላይ የድሮን ጥቃት ለመሰንዘር ሞክራለች የሚል ክስ ካቀረበች በኋላ መሆኑ ደግሞ ሁኔታውን ይበልጥ አሳሳቢ አድርጎታል። ይህ በእንዲህ እንዳለ በሁለቱ ወገኖች በኩል የሚሰነዘሩ ጥቃቶች አልቆሙም። ሩሲያ በዩክሬን የባህር ዳርቻ ከተማ በሆነችው ኦዴሳ ላይ ሌሊቱን ሙሉ የድሮን ጥቃት መፈጸሟን የክልሉ ባለስልጣናት አስታውቀዋል። በዚህ ጥቃት የመኖሪያ ቤቶች፣ የኢነርጂና የሎጂስቲክስ መሰረተ ልማቶች ከፍተኛ ጉዳት የደረሰባቸው ሲሆን 2 ህጻናትን ጨምሮ 4 ሰዎች ቆስለዋል። ኦዴሳ በጦርነቱ 4 ዓመታት ውስጥ ደጋግሞ ጥቃት የደረሰባት ከተማ ስትሆን ጥቃቶቹ በተለይም የዩክሬን የኢኮኖሚ የጀርባ አጥንት የሆኑትን ወደቦች ኢላማ ያደረጉ ናቸው። በምላሹ ዩክሬን በሩሲያ የነዳጅ ማጣሪያዎችና ስትራቴጂካዊ ቦታዎች ላይ የድሮን ጥቃቶችን እየሰነዘረች ትገኛለች። በክራስኖዳር ግዛት በሚገኘው የቱዋፕሴ የነዳጅ ማጣሪያ ላይ በደረሰ ጥቃት 2 ሰዎች ሲቆስሉ በማጣሪያው መሳሪያዎች ላይና በአቅራቢያው ባሉ መኖሪያ ቤቶች ላይ የእሳት አደጋ ተከስቷል። ቱዋፕሴ በቀን 240 ሺህ በርሜል ድፍድፍ ዘይት የማጣራት አቅም ያለውና
ለኔቶና ለሩሲያ የነዳጅ ምርቶች ኤክስፖርት ቁልፍ መውጫ ቦታ ነው። በተጨማሪም ዩክሬን በሞስኮና በክሬሚያ አካባቢዎች 27 ድሮኖችን በመላክ ጥቃት ለመሰንዘር የሞከረች ሲሆን በዚህም ምክንያት በአንዳንድ የሞስኮ ከተሞች የኤሌክትሪክ ኃይል መቆራረጥ አጋጥሞ 100 ሺህ የሚጠጉ ነዋሪዎች መጎዳታቸው ተገልጿል። በዲፕሎማሲው መስክ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጦርነቱን ለማቆም አዲስና የተጠናከረ ጥረት እያደረጉ ይገኛሉ። ዜሌንስኪ እንደገለጹት ኪየቭ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በዩክሬን ውስጥ ስለሚኖረው የአሜሪካ ወታደሮች ተሳትፎ እየተወያዩ ይገኛሉ። ዜሌንስኪ የአሜሪካ ወታደሮች በዩክሬንና በሩሲያ መካከል ባለው የውጊያ መስመር ላይ ወይም በድንበር አካባቢ መገኘታቸው ለዩክሬን እጅግ ጠንካራ የጸጥታ ዋስትና እንደሚሆን ያምናሉ። ይህንን ጉዳይ ከፕሬዚዳንት ትራምፕና ከምዕራባውያን አጋሮቻችን ጋር በዝርዝር እየተነጋገርንበት ነው። ይህ እንዲሆንም እንፈልጋለን ብለዋል። ትራምፕ በበኩላቸው እሳቸውና ዜሌንስኪ ጦርነቱን ለማቆም ስምምነት ላይ ለመድረስ በጣም ተቃርበዋል የሚል ተስፋ ሰጪ ንግግር አድርገዋል። ሆኖም ትራምፕ እንደ ዶንባስ ያሉ የግዛት ይዞታ ጉዳዮች አሁንም አዳጋች መሆናቸውን ግን አልሸሸጉም። በተያያዘም የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክም በዚህ የሰላም ተስፋ ላይ ያላቸውን አዎንታዊ አመለካከት ገልጸዋል። ተስክ እንደተናገሩት በአሜሪካ የጸጥታ ዋስትና አማካኝነት በዩክሬን ውስጥ ሰላም በሳምንታት ውስጥ ሊገኝ ይችላል፣ ሰላም በአድማስ ላይ ይታያል፣ ይህ ጦርነት በፍጥነት ሊያበቃ ይችላል የሚል ተስፋ የሚሰጡ ሁኔታዎች ተፈጥረዋል ሲሉ ለፖላንድ መንግስት ባለስልጣናት ተናግረዋል። ተስክ ጥር ወር ላይ የአውሮፓ መሪዎችና አጋር ሀገራት ተሰባስበው ስለ ዩክሬን ወደፊት ዕጣ ፈንታ ወሳኝ ውሳኔዎችን እንደሚያሳልፉም ጠቁመዋል። ዜሌንስኪም በበኩላቸው ጥር 3 ቀን በዩክሬን ጥር 6 ደግሞ በፈረንሳይ ከሚደግፏቸው ሀገራት መሪዎች ጋር ወሳኝ ስብሰባዎችን ለማድረግ ቀጠሮ መያዛቸውን አስታውቀዋል። ሆኖም ይህ የሰላም ተስፋ በሩሲያ አዲስ ክስ ምክንያት ጥላ አርፎበታል። ሩሲያ የፕሬዚዳንት ፑቲን መኖሪያ ላይ 91 ድሮኖች በመላክ ጥቃት ለመሰንዘር ሞክራለች በማለት ዩክሬንን ከሳለች። ይህ ድርጊት የመንግስት ሽብርተኝነት ነው ያለችው ሞስኮ በዚህም ምክንያት የሰላም ድርድሩ ላይ ያላትን አቋም ይበልጥ እንደሚጠነክርና ተመጣጣኝ አጸፋ እንደምትወስድ ዝታለች። ዩክሬን ግን ይህንን ክስ የተለመደ የሩሲያ ውሸት ነው ስትል ውድቅ አድርገዋለች። የዩክሬን የውጭ ጉዳይ ሚኒስትር እንደገለጹት ሩሲያ ምንም አይነት ማስረጃ ማቅረብ ያልቻለችው ድርጊቱ ስላልተፈጸመ ነው ብለዋል። ፈረንሳይና አሜሪካን በዚህ ጉዳይ ላይ ተመሳሳይ ጥርጣሬ አላቸው። የአሜሪካ የኔቶ አምባሳደር ማቲው ዊታከር ለፎክስ ኒውስ እንደተናገሩት ዩክሬን የሰላም ስምምነት በሚፈለግበትና ጥረት በሚደረግበት በዚህ ወቅት እንዲህ ያለ አደገኛ እርምጃ ተወስዳለች ብሎ ማመን ይከብዳል ብለዋል። የ2026 ዋዜማ በሩሲያና በዩክሬን መካከል ያለውን ጦርነት ወደ አዲስ ምዕራፍ እያሸጋገረው ይገኛል። በአንድ በኩል ሩሲያ ዓመቱን ሙሉ የሚቀጥል የግዳጅ ውትድርና፣ የተጠባባቂ ኃይሎች ስምሪትና እጅግ አደገኛ የሆኑ የሚሳኤል ስርጭቶችን በማድረግ ለረዥም ጊዜ ጦርነት ራሷን እያጠናከረች ትገኛለች። በሌላ በኩል ደግሞ በአሜሪካና በአውሮፓ አጋሮች አማካኝነት ጦርነቱን በድርድር ለመቋጨት የሚደረገው ጥረት ተጠናክሮ ቀጥሏል። ዩክሬን የራሷን የጸጥታ ዋስትና ለማረጋገጥ የአሜሪካ ወታደሮች እንዲሰማሩላት ስትጠይቅ፣ ሩሲያ ደግሞ በፑቲን ላይ ተሰንዝሯል ባለችው ክስ ሰበብ የድርድር አቋሟን ይበልጥ እያጠናከረች ትገኛለች። በሚቀጥሉት ጥቂት ሳምንታት የሚደረጉ የዲፕሎማሲ እንቅስቃሴዎችና በጥር ወር የታቀዱት ከፍተኛ ስብሰባዎች ይህ ደም አፋሳሽ ጦርነት ወደ ሰላም ያመራል ወይስ ወደ ባሰ ወታደራዊ ግጭት ይሸጋገራል የሚለውን የሚወስኑ ይሆናሉ። የዓለም ዓይንም በአሁኑ ወቅት በዋሽንግተን በሞስኮና በኪየቭ መካከል በሚደረጉት እነዚህ ወሳኝ ፍልሚያዎችና ንግግሮች ላይ አርፈዋል።